زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاري سمنتنيا كفل ነው የምንጀምረው። ርዕሳችን እያየን የነበረው ስለ ውዱእ ነበር። ባቡል ውዱእ ነው እያየን ያለነው። የውዱእን ዋጅባቶች በአጠቃላይ 6 ናቸው ብሎ ከነዛ 6ቶችን ዘርዝሮ ኒያና ፊት መታጠብ እንደገና እጆችን መታጠብ እንዲሁም ደግሞ ሁለት እግሮችን እስከ ቁርጭምጭሚት ድረስ መታጠብና ተራውን መጠበቅ ብሎ ቆጥረውልናል ሙአሊፉ። يقول المؤلف رحمه الله وسننه ما عدا ذلك قالوا وسننه የውዱእ ሱናዎች ደግሞ ما عدا ذلك ከነዚህ ውጭ ያለው ነው። ከነዚህ ከዋጅቦች 6ቱ ዋጅባቶችን ቆጥረናል። ከነዚህ ውጭ ያለው ደግሞ ሱና ነው የሚሆነው አለ። فينوي المتوضئ أي مريد التوضؤ ውዱእ ማድረግ የፈለገ ሰው ይነይታል። رفع الحدث አለ ሐደስን ማንሳትን ሱናው ከነዚህ ውጭ ነው ካለ በኋላ እንዴት እንደሚነይት ደግሞ ወደ ኒያው ወደ ኋላ ተመለሰ። فينوي المتوضئ رفع الحدث حدثን ማንሳትን ይነይታል። أو الطهارة ወይን نويت الطهارة ብሎ ይነይታል። للصلاة ለصلاة መጽዳዳት አስቦ ይነይታል። أو لأمر أو يقول نويت لأمر لا يستباح إلا بالطهارة بطهارة እንጂ ለማይፈቀደው ነገራቶች መጽዳዳትን አስባለሁ ብሎ ይነይታል። ምን ይመስል ከመስል ሙስሐፊ ቁርአን መንካትን ይመስል ቁርአን ለመንካት የፈለገ ሰው ማለት ነው። በመذهቡ ላይ እንግዲህ ውዱእ የሌለው ሰው ቁርአን መንካት አይቻልም ስለሚሉ ነው። أو غيره وين ከዚህ ሌላ ጠዋፍ ለማድረግ ለምሳሌ ለጠዋፍ ማስበው ከሆነ نويت الطهارة للطواف ብሎ ይነይታል። إلا المستحاضة مستحاضة ብቻ ስትቀር مستحاضة ማለት እንግዲህ ደሟ የማይቋረጥ ሴት ማለት ነው። የደም በሽታ ያለባት ومن به سلس البول የሽንት ግርታም ያለበትም ሰው እንደዚሁ ሽንቱ የሚንጠባጠብ የማይቋረጥ እሱ ሐደቱ ስለማይነሳ ነው። እነዚህ ሁለቶች የተጠቀሰው ወሙተየሚማን ተየምም አድራጊዩም አለ። ወሙተየሚማን ያለውን እዚህ ላይ ክብ ያደርጉበታል። ምክንያቱም ተየሙም ያደርገው ሰው የሚነይስ ሰው እባቡ ላይ ስለሚመጣ እዚህ ቦታ ወሙተየሚማን ማለት አያስፈልግም በማለት አንዳንዶቹ ክብ ያደርጉበታል። ፈየንዊ ይነይታል። ይሄ እነዚህ ሰዎች ይነይታሉ استباحة فرض الصلاة رفع الحدث حدثን ማንሳት ሳይሆን የሚነይቱት ለፈርድ ሶላት ዋጅብ ለሆነው ሶላት ማብቃቃትን ነይታሉ። እንዲህ በቃልኝ እንፈቅድልኝ ብሎ ነይተው ተየሙም ያደርጋሉ ማለት ነው። وشرط النية وشرط الوضوء ማለት ነው። የውዱእ መስፈርት النية بالقلب በቀልብ መነየት ነው አለ። የዚህ የሙአሊፉ ተርኪብ አነጋገር በጣም ሙሽኪል ነው እዚህ ቦታ። وشرطه ካል የውዱእ ሸርጥ የውዱእ መስፈርት ከተባለ አንየቱ አለ። ኒያ መቼ መስፈርት ነው? ሩክን ነው እንጂ ፍሩዱሁ ሲተቱን ዋጅቦቹ እኮ ፈርዶቹ 6 ናቸው ብለን ኒያ ብለን ቅድም የጠቀስነው። አሁን እንዴት መስፈርት ይሆናል? መስፈርት የሚባለው እኮ ያ ነገር ወደዛ ከመግባቱ በፊት የሚደረገው ነገር ነው። ለምሳሌ ውዱእ ከሶላት በፊት ይቀርማል አይደል? ውዱእ ለሶላት ሸርጥ ነው እንላለን፣ ግን የሶላት አካል አይደለም። አሁን ኒያ የውዱእ አካል ነው። የውዱእ አካል የሆነው እንዴት አንየቱ بالقلب እንዴት የውዱእ ሸርጥ ይሆናል? ይሄ ልክ አይደለም። ሽሩጦቹን ለመጥቀስ ፈልጎ ከሆነ ሽሩጦቹ የተጠቀሱ ይሄ አይደለም፣ ግን ሽሩጦቹን አልተናገረም ሙአሊፉ።
ባለፈው የተወሰነ ትንሽ ሽሩጦቹን ጠቅሰን ነበር የውዱ ሽሩጦች ከሆኑ በርካቶች ናቸው ምንድን ነበር የውዱ ሸርጥ የተጥበትም ቢሆን የውዱ ሸርጥ ማለት ከሆነ የውዱ ሸርጥ ማኡ ሙጥለቅ መሆን ነው ውሃው ስድ መሆን ማኡ ሙጥለቅ ቅድም እንዳየነው ማኡ ሙጥለቅ ነው ከዛ ወማሪፈቱ أنه ሙጥለቅ እንደገና ውሃው ሙጥለቅ መሆኑን ማወቅ ውሃው ራሱ ማኡ ሙጥለቅ መሆን ሸርጥ ነው ሶስተኛ አደሙል ሐኢል ውሃው ሰውነቱ ላይ እንዳያርፍ የሚከለክል ነገር መጥፋት ምሳሌ ይሄ ጦር ማስቲካም ሆነ ምንም ሆነ ሰውነቱ ላይ ተላቆ ሰውነቱ ላይ ውሃ መድረስ የሚከለክል ከሆነ ይከለክላል ማለት ነው እንደገና ወጀሪዩል ማእ አል ዑድው በሰውነቱ ላይ ውሃው መፍሰስ አላሁ አክበር አሳረፈን ደምስኪና ንቆ ጀመርኩት ምን ሐምደላ ምን ያስፈልገኝ ዝም ብዬ መጀመር ነው ወጀሪዩል ማኢ አል ዑድዊ ውሃው በሰውነቱ ላይ መፍሰስ አለበት አለ ውሃው በሰውነቱ ላይ መፍሰስ አለበት ሲባል እጁ እርጥብ ሆኖ እርጥበቱ እጁ ላይ ኑሮት ዝም ብሎ ቢያሻሻው በዚህ ያው ውዱ አይገኝም ማለት ነው ውሃው መፍሰስ አለበት እንደገና ውዱ መሆንን የሚከለክል ወአደሙል ሙናፊ منه ሐይድ ወንፋስ ሰራ ሐይድ ያለበት ውዱ ብታረግ አይሆንም ንፋሳ ያለበት የወሊድ ውዱ ብታረግ ሴትየዋ አይሆንም እንደዚሁም ውዱ ሲያረግ ሶላት ይሰግዳለሁ ኢባዳ አደርጋለሁ ብሎ ይሄንን ማሰብ አለበት አለበለዚያ لمجرد التنظيف ለማጽዳት ፈልጎ ከሆነ ውዱ አይገኝም وعدم الصارف صارف መጥፋት ማለት ይሄ ነው ሌላ ነገር አለመስጠት ያኛውን ታሳቢ ማድረግ አለበት እንደዚሁም ውዱ የሚያደርግ ሰው ሙስሊም መሆን አለበት መስፈርት ነው ይሄው እስልምናን ሳይቀበል ዝም ብሎ ውዱ ቢያደርግ ውዱ አይገኝለትም እንደዚሁም ነፍስ ማወቅ አለበት ሙመይዝ ነፍስ ያላወቀ ህፃን ዝም ብሎ የውዱ ገላዎችን ቢታጠብ ውዱ ተገኝቶለታል አንልም እንዲሁም የውዱን አደራረግ ሁኔታውን ማወቅ አለበት ብሎ በቃ እነዚህ ሙሉ በሙሉ የውዱ መስፈርቶች ናቸው የውዱ መስፈርት ማለት ይሄ ነው አለበለዚያ እዚህ ጋር ወሸርጡሁ አንየቱ የውዱ መስፈርት ማለት ንያ ነው ማለት አነጋገሩ ራሱ ተርኪቡ ይሄ ቃል በጣም አስቸጋሪ ነው የሚሆነው ማለት ነው ንያ ነው እንጂ ሸርጥ አይደለም አንየቱ بالقلب አለ በቀልብ መነየት ነው አለ በቀልብ መነየት ደግሞ የውዱ መስፈርት ሳይሆን የንያ መስፈርት ነው ንያም ሽሩጥ አለው እኮ ንያ ራሱ ሸርጥ አለው ስለዚህ ወሸርጡሁ አንየቱ የሚለው አረካከቡ አነጋገሩ የሙአሊፈው ብዙ ጊዜ እዚህ ቦታ ላይ ያቸግራል ማለት ነው وان تقترنا ንያይቱ ደግሞ መቆራኘት አለባት بغسل اول جزئنا بغسل اول جزء من الوجه የመጀመሪያውን ሰውነቱን ሲያስነካ ውሃውን ያን ጊዜ መለየት ነው ያለበት አለ بغسل اول جزء ሳይሆን بأول غسل ማለት ነበር ማለት ያለበት መጀመሪያ ሲታጠብ ማለት ነው ምሳሌ ከላይ የሚጀምር ፊቱን ሲታጠብ ከታች የሚጀምር በጎን የሚጀምር ከት የሚጀምር ከመጀመሪያ የሚሆን ከመሃል የሚጀምር የሚታየው የትጥበቱ መጀመሪያ ነው እንጂ የቦታው መጀመሪያ አይደለም አሁን بغسل اول جزء من الوجه የቦታው መጀመሪያ ነው ያስመሰለው መጀመሪያ ሲታጠብ ንያው ጋራ መቆራኘት አለበት ويندب أن يتلفظ بها በንያ ደግሞ መናገርም ሱና ነው በንያይቱ መናገር ይሄ በመذهቡ ላይ ያለው ነው እንጂ አልበለዚያ እንግዲህ በንያ መናገር ቢድዓ መሆኑ ይታወቃል እንደ መረጃ ንያ የቀልብ ስራ ነው እንጂ የአንደበት ስራ አይደለም وأن تكون من أول الوضوء ንያይቱም ደግሞ ከውዱ መጀመሪያ ውዱ ሲያረግ ከመጀመሪያው መሆን አለበት መሃል ላይ ያለ መሆን ويجب استصحابها إلى غسل أول الوجه كما جمرا وضو جمرو
ፊት እስከሚታጠብ ድረስ ደግሞ ያችን ኒያን ማሳተፍ ቀልቡ ላይ ማዘውተር ይሄም እዛ ድረስ ግዴታ ይሆናል فإن اقتصر على النية عند غسل الوجه እጁን ስታጠብ መድመዳ እስትንሻቅ ሲያደርግ አልነየተም ነበር ፊቱን ስታጠብ ብቻ ቢነይት ከፋ ይበቃል ለምን لكن لا يثاب على ما قبله ከዛ በፊት ያለው ነገር ላይ አጅር አያገኝም ምንን من مضمضة مضمضان يمثل واستنشاق استنشاق مال مضمضمض سيغمضمض استنشاق ሲያደርግ በእነዛ ላይ ግን አጅር አያገኝም ለምን የዛን ጊዜ ነው ያልተገኘብና አለ እና ፊት ላይ ስነይት ይበቃል የሚባለው ይሄ በመذهቡ ላይ የተመሰረተ ነው መضمضና استنشاق ሱና ነው ስለሚሉ ነው እነዛ ቢቆሩም ችግር የለም ባይ ስለሆኑ ነው እንጂ አልበለዚያ እንደ መረጃው እንደ ደሊሉማ እንደ ሐዲሱ ብንመለከት መضمضና استنشاق ዋጅብ መሆናቸውን ካየ ከመጀመሪያ መሆን አለበት ማለት ነው ያው وغسل كف ሁለት እጆችን መዳፎችን መታጠብን ይመስል ويندب سنة ይሆናል أن يسمي الله تعالى اللهን መጥራት ማለት እንግዲህ ቢስሚላህ ማለት ነው ውዱእ ላይ ቢስሚላህ ብሎ መጀመር ሱና ይሆናል وأن يغسل كفيه ሁለት መዳፎችን መታጠብም ሱና ይሆናል ثلاثا ሶስት ጊዜ መታጠብ ሱና ነው መተውም ሱና የሚሆንበት አለ መታጠቡ ብቻ አይደለም ለምሳሌ ጀማዓ ያመልጠኛል ካለ ሶስት ከሚያደርግ ሶስት ጊዜ ከመታጠብ አንድ ጊዜ ታጥቦ መሄድ አለበት ወይን ውሃው አይበቃኝም ብሎ ከፈራም ሶስት ማድረጉን መተው ሱና ይሆናል ያን ጊዜ ወይን የሶላት ጊዜ ጠበበ ውዱን እኮ ሶስት ካረኩኝ ይሄ ሶላት ሊያመልጠኝ ነው ካለ አንዳንድ አድርጎ ማድረጉ አንዳንድ አድርጎ ቶሎ ጊዜውን ለማገኘት መሻማቱ ሱና ይሆናል فإن ترك التسمية عمدا أو قو بسم الله مالتن كتوسا أو سهوا وين رستو أتى بها في أثنائه محل لاي بسم الله نيام تمام مجمبرا سيجمبر رستو نبر فيتون تاطبو እጆችን ሁለት እጆችን ሲታጠብ አስታወሰ ወይን እግሩ ሲታጠብ አስታወሰ بسم الله ይበል ማለት ነው ልክ كما في الأكل والشرب فإن شك بالتراترسا في نجاسة يده እጁ ንጹህ ነው አይደለም ብሎ ተጠራጠረ ኩሪሃ غمسها ያችን እጅ ማስገባት ክልክል ይሆናል ፊዱን القلتين ከሁለት ቁለት ያነሰ ውሃ ውስጥ እጁን ማስገባት ክልክል ይሆናል قبل غسلها ثلاثا ሶስት ጊዜ ሳያጥባት በፊት ለምን ተጠራጥሯል ነጃሳ ነክቷል ብሎ ስለተጠራጠረ መታጠብ አለበት ማለት ነው የቂን ካለም ደግሞ እንደዚሁ ውሃውን መበከል ስለሆነ ያን ጊዜ ደግሞ ወደ حرام ሊሄድ ثم يستاك ከዛ ሲዋክ መፋቂያ ይጠቀማል መቼ ነው መፋቂያ የሚጠቀመው በሙአሊፈው አነጋገር ሁለት እጆች መዳፎቹን ከታጠበ በኋላ ሲዋክ ይሰወካል መፋቂያ ከዛ ይግሞጠሞጣል ከዛ እስትንሻቅ ያደርጋል ከዛ ፊቱ ይታጠባል እንጂ ሁለት እጆቹን ሳይታጠብ በፊት አይደለም ሁለት መዳፎቹን ሳይታጠብ በፊት አይደለም ሲዋክ መፋቂያ የሚጠቀም ሁለት መዳፎቹን ይጠቀማል ከዛ ሲዋክ ያደርጋል ከዛ ወደ ሞጥሞጣ ከዛ እስትንሻቅ ይቀጥላል ويتمضمض ثم يستاك كذا سواك يتكمال على ويتمضمض مضمضا يدرجال ويستنشق እንደዚሁም استنشاق ያደርጋል مضمضا ማለት من المض ነው የተባለው ውሃ መምጠጥ ነው وهو ادخال الماء في الفم አፍስቱ ውሃ ማስገባት والاستنشاق ማለት ደግሞ الجذب الى الانف ወደ አፍንጫ ውሃ ማስሐብ ادخال الماء في الانف استنشاق ይባላል ከዛ ወደ ታች መመለስ ደግሞ እስትንታር ይባላል እስትንሻቁም ሱና ይሆናል አለ በመذهቡ ላይ ያለው ነው እንግዲህ ሱናዎች ውስጥ ነው የቆጠረው መضمضና እስትንሻቅ ማለት ሱና ነው መذهቡ ላይ ያለው ይሄ ለምን አላህ Subhanahu Wa Ta'ala قال فاغسلوا وجوهكم وايديكم ፊታችሁን ታጠቡ ነው ያለውና መضمض አድርጉ እስትንሻቅ አድርጉ አላለም ስለዚህ ሱና ነው فاغسلوا وجوهكم ፊታችሁን ታጠቡ ነው ያለው ፊት ማለት ደግሞ ማይዋጀሁ به الى الناس ወደ ሰው የምትዞርበት ነው الناس انما يواجهوا بظاهره በዚህ ነው በሚታየው እንጂ ውስጡ ገብቶ ማጠቡ ቁርአን አልጠቀሰም ማለት ግን እንደ መረጃ አንፃር መضمضና እስትንሻቅ ዋጅብ ናቸው ማለት ነው የሚያሳየው ምክንያቱም አብረን መጥቶበታል ሁለቱም ላይ ወስተንሽቅ ምንም አለ فمضمض ምንም አለ እንደገና የነብዩ አለይሂ ሰላቱ ወሰለም
ስራ በያን ነው ሙበይኑ ነው የውዱ አደራረጉ እኮ ቁርአን ዝም ብሎ ታጠብ በኋላ እንጂ አልነገረንም እንዴት እንደምንታጠብ የነገሩን ማናቸው ነብዩ ናቸው ፊታችን እንዴት እንደምንታጠብ እነሱ ውዱ አድርጎ አሳዩ ፊሉ ነብዩ ሰለላሁ ዐለይሂ ወሰለም اذا جاء بيانا لمجمل በቃ ያንን ጥቅሉን ለማብራራት ስለመጣ የነብዩን አለይሂ ሰላም ውዱ የሚገልጹትም ሰዎችም ደግሞ ሙሉ በሙሉ መጥሞዳና እስትንሻቅን ትተው አላየንም ነብዩም መጥሞዳና እስትንሻቅ ተዋል ማለት አልተሰማም አልታየም ሱና ቢሆን ኑሮ አንዳንድ ጊዜ ይተው ነበር ስለዚህ በመረጃ አንፃር መጥሞዳና እስትንሻቅ ዋጅብ መሆናቸው ነው የሚያሳየው ማለት ነው እና እንደ መذهب ከሆነ ግን ብዙ ኺላፋቶች አሉ እንደ መذهب ሻፊዒያ መጥሞዳና እስትንሻቅ ሱና ናቸው ያሉም አሉ አይደለም መጥሞዳ ዋጅብ ነው እስትንሻቅ ሱና ነው አይደለም ሁለታቸውም ዋጅብ ናቸው ሁለታቸውም ሱና ናቸው ወይን መጥሞዳ እና እስትንሻቅ ኸስል ላይ ይወጅባሉ ውዱ ላይ ይወጅቡ ብዙ ኺላፋቶች አሉ እዚህ ጋር እና መጥሞዳና እስትንሻቅ ማድረግ ነው ويستنشق ثلاثا بثلاث غرفات مات بصوص زجرة بعضهم فيتمضمض من غرفة كان غرفة مضمضة يرجع عندك زي زجننا مضمضة يرجع ثم يستنشق كزارمو بقرو استنشاق يرجع ثم يتمضمض من أخرى كزارمو كلا دمو ليلا فلتنيا داغ من يزجنو دمو مضمضة يرجع ثم يستنشق بباقيها بقرو دمو استنشاق يرجع ثلاثا بثلاث غرفات ሶስት ጊዜ በሶስት ዝገና ማለት ነው ኢንሻአላህ ከራፍታችን ቀጥለን የመጥሞዳና እስትንሻቅ ብዙ ስላላቸው እናያቸዋለን زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار إن شاء الله تملسن متنال እንግዲህ ስለ መጥሞዳና እያየን የነበረው የተመጥመዱ ወይስተንሽቁ ثلاثا መጥሞዳ ያረጋል እስትንሻቅ ያረጋል ሶስት ጊዜ በሶስት ዝገና እንዴት ነው አደራረጉ የተመጥመዱ من غرفة አንድ ጊዜ ሲዘግን መጥሞዳ ይጎጠመጣል ثم يستنشق بباقيها በቀረው ደግሞ እስትንሻቅ ያረጋል አንድ ጊዜ ይዘግናል መጥሞዳ ያረጋል ሲተርፍ ደግሞ እስትንሻቅ ያረጋል አሁንም ይዘግናል መጥሞዳ ያረጋል እንደገና በቀረው እስትንሻቅ ያረጋል አሁንም ሶስት ጊዜ እንደዚሁ ثم يتمضمض من اخرى ثم يستنشق ثم يتمضمض من الثالثه ثم يستنشق ከዛ ከሶስተኛው መጥሞዳ ያረጋል ከዛ ደግሞ በቀረው እስትንሻቅ ያረጋል ማለት ነው وهذه عند صوره عند كيفيه ናት እቺ የመጥሞዳና እስትንሻቅ አደራረግ በአጠቃላይ 6 ሶራ አለው ከነዛ ከስድስቱ አንዱን ነው የጠቀሰው እዚህ ጋር አንዱ ምንድነው ሱረት አልጀምዕ ነው የሚባለው ብዙ ጊዜም እንግዲህ በሐዲቱም ደግሞ የመጣው ይሄ ነው ሱረት አልጀምዕ ይባላል ሶስት ጊዜ ይዘግናል ሶስት ጊዜ ሲዘግን ጀምዕ ያደረገ ነው የሚሄደው አሁን እንዳየነው ማለት ነው ይዘግናል መጥሞዳ ያረጋል የተረፈውን ወደ አፍንጫ አሁንም ይዘግናል ወደ አፉ ይወስዳል የተረፈውን ወደ አፍንጫ አሁንም ይዘግናል ሶስት ጊዜ እንደዚህ በሶስት ገርፋ አንድ ጀምዕ ተገኘ ማለት ነው ሁለተኛ ጀምዕ የሚገኝበት ደግሞ በአንድ ገርፋም ይገኛል በአንድ ገርፋ ጀምዕ ሲገኝ ሁለት አደራረግ አለው አንድ ጊዜ ይዘግናል በተከታታይ ሶስት ጊዜ ወደ አፉ ይወስዳል የቀረውን ደግሞ ከዛ ሶስት ጊዜ ወደ አፍንጫ ይወስዳል አንዱ በዘገነ ማለት ነው ይሄ አንድ ከፍያ ነው ሁለተኛ ያቀላቅላል አንድ ጊዜ ዘግኗል ወደ አፉ ያረጋል ወደ አፍንጫ ይወስዳል ወደ አፉ ያረጋል ወደ ላይ ወደ ታች እያለ ሶስት ጊዜ ይሄን አንዱ በዚህም ማድረግ ይቻላል ይሄ ሱረቱል ጀም በሁለት አይነት ነው ማለት ነው እንግዲህ አደራረጉ ሶስት ነው ግን በሁለት አይነት ነው የሚገኘው በሶስት ገርፋና በአንድ ገርፋ ከዛም ደግሞ ሱረቱል ፋስል ደግሞ አለ ፋስሉ ደግሞ በስንት ነው የሚገኘው በስድስት ገርፋና ወይን በሁለት ገርፋ ነው የሚገኘው በሁለት ገርፋ ይገኛል ስንል አንድ ጊዜ ይዘግናል በተከታታይ መጥሞዳ ያረግበታል ሶስት ጊዜ አንዱ በዘገነው ማለት ነው አሁንም ዳግመኛ ያነሳል በተከታታይ ሶስት ጊዜ እስትንሻቅ ያረግበታል አበቃ ይሄ አንድ ነው ሁለተኛ ፋስል የሚገኝበት በስድስት
ስድስት ገርፋ አሁንም ውሃን ያነሳል ወደ አፉ ይወስዳል ያነሳል ወደ አፉ ይወስዳል ያነሳል ወደ አፉ ይወስዳል ሶስቱን ገርፋ በዛ ላይ ጨረሰ ማለት ነው አሁን ደግሞ ሶስት ገርፋ አሁንም ያነሳል ወደ አፍንጫው አሁንም ያነሳል ወደ አፍንጫው ሶስት ጊዜ ይሄ አንድ ከይፍያ ነው ወይን ቅድም እንዳልነው ስድስቱን ገርፋ ያቀላቅላል አንድ ጊዜ ይወስዳል ወደ አፉ ያደጋል አንድ ጊዜ ይወስዳል ወደ አፍንጫው እንደዚሁ እያለ እየዞረ ሶስት እያደረገ ባል ላይ ስድስት ይሆናል وهذا انظفها اضعفها له እንደ ሱናነት እንዲያደራረጉ መልክ ደካማ ነው ግን በጣም የሚያጸዳ ደግሞ እሱ ነው እንደ ሱናው ግን ብዙ ሐዲሶች የመጡበት ሙአሊፈው የተናገሩ ሶስት ገርፋ ያው ጀምዕ ማድረጉ ነው የተወደደው ማለት ነው እንጂ በአጠቃላይ ወደ ስድስት ሱራዎች ይኖሩታል ማለት ነው ويبالغ فيهما بمضمضانا باستنشاق دكا مادرسم دمو سنة يهونال إلا أن يكون صائما صومنيا اندهون انجي صومنيا سكهونه فيرفقو السوس قاسبلو يتناقق على ودا وهاو እንዳያልፍበት صومن እንዳያበላሽ فهو يرفق مالتنا ثم يغسل وجهه كذافيتون يتاتبال ثلاثا ሶስት ጊዜ وهو فيت مالت سيتنو وجه مالت ما بين منابت شعر الرأس في العادة إلى الذقن كراس صغور مبقيا بوتا جمرو اسك اگج درس ነው ከዚህ እዚህ ድረስ طولا ርዝመቱ አገጭኑም ጭምርት ነው إلى الذقن ስንል አገጩም እዚህ ውስጥ ይገባል እስከ አገጩ ድረስ ይታጠባል በርዝመቱ ማለት ነው ومن الأذن إلى الأذن عرضا أقدمته دمو كجورو اسك جورو درس فيته هنا فمنه جورو جن ملو بملو أي جبام اسك جورو درس نفيتو فمنه كفيتو جمرتنو موضع الغمام يال غمام يمي بقلبت بوتا غمام يمي بقلبت بوتا مالت عندنا سوتش جنبارات شوراي كساغور مبقى ياسر ቀይ ጸጉር ይወራቸዋል ስስ የሆነ ያ ገመም ይባላል እሱም ከፊት ጭምርት ነው ሊገና ጸጉር በቅሎበታል ተብሎ ከራስ አይመደብም ማለት ስለዚህ ይሄን ለብቻ ገንጥሎ ያነሳበት ለምንድን ነው ያ ከራስ ነው ብሎ የሚያስቡ ሰዎች ስላሉ ነው ያ እንደዛ ግንባር ላይ ወረር ብሎ ስስ ጸጉር ቀይ ሆኖ ግንባሩን የሚወራው يقولون عادة علامة الجبان على يفريسه ملكتنا على ولذلك يقول الشاعر فلا تنجحي إن فرق الدهر بيننا أغر القفا والوجه ليس بعن زعائله في تون دي هلس أقول يالبتن إن دا تاقبي بن الله أياله لمن دين السوء يفري ملكت لهنا فري بال إن دا تاقبي مالتونه ይሄ ነው አላማቱል ጀባን ነውና ለዛ ነው ይሄን ያለው ليس بعن زعامات እንግዲህ በራ ያለው ሰው ደግሞ هو علامه الشجاع የጀግና ምልክት ነው ይባላል ይሄ እንግዲህ غالبا عاده ነው እንጂ በተጨባጭ ማስረጃ የለም وهو غمم ማለት ما تحت الشعر الذي عم الجبهه او بعضها እሱማ ጸጉር ስር ያለው ነው ግንባርን ያዳረሰ የሆነ ወይ ከፊል ግማሹን የወረረ ያ ጸጉር ማለት ነው እሱም ከፊት ነው ማለት ነው እሱ ከራስ ነው ጸጉር መብቀያው እዛ ላይ መብቀሉን ብቻ አይቶ ከራስ ነው የሚሉ ሰዎች ስላሉ ነው ያንን ለማንቃት ነው እዚህ ጋር ሙአሊፈው ይሄን ያነሳው ويجب ግድ ይሆናል غسل شعور الوجه ፊት ላይ ያሉትን ጸጉሮችን ሙሉ በሙሉ ማጠብ ظاهرها وجوانم وباطنها وسطانم بدل تفصيل من مجمل وباطنها وسطانم ما تبسنا يهونال شعور الوجه له فيت لا የሚበቅሉ ጸጉሮች በርካታቸው ናቸው 17 ጸጉሮች በፊታችን ላይ ይገኛሉ 3 ነጣላ ናቸው ሌላው እጥፍ ናቸው እነዛ 3 ነጣላዎች ማን ናቸው لحية ጺም ለምሳሌ በዚህ ባገጫችን ላይ ወርታች የሚወርደው አንድ ነው እሱ ነው
ከዛ ወልዓንፈቃ ቁጥበለስ የምትባል እዚህ ከንፈራችን ስር የምትበቅለው እሷን ለብቻ ናት። ከዛ ወሻሪብ ቀርሞ ቀመስ አፍንጫችን ስር የሚበቅለው እሱም አንድ ነው። እነዚህ ሶስቶች ነጠላ ናቸው። ሌላው እጥፍ ነው። 14ቱ ደግሞ እጥፍ ነው የሚሆነው። ማን ነው እሱ? አልዒዳራን እዚህ ቅንጥና ቅንጥ ላይ ለብቻ የሚበቅሉ ሁለት ናቸው። ዝናዝ እነሱም ከፊት ናቸው። እንደገና ወልዓሪዳን በዚህ በሁለቱ መንጋጭላዎች ላይ ያለው በዚህ የሚበቅለውና በዚህ የሚበቅለው ሁለት ለብቻ አለ። እንደገና ሲባላን የሚባሉም አሉ። እዚህ ሻርብ ጎን በዚህ በኩል በከንፈራችን ዳር እዚህና እዚህ ጋር የሚበቅሉ ጸጉሮች አንዳንድ ሰዎች ላይ ይገኛሉ ማለት ነው። አልሐጂባን አለ ሁለት ቅንድቦች። እንደገና ወልሁዱቡል አርበዓ የአይን ጨፈጋዎች አራቶችን እነዚህ ናቸው። ይሄ በአንድ ላይ ሲደመር 17 ነው የሚመጣው። እነዚህን ሙሉ በሙሉ ማጠብ ሱና ይሆናል። ወልበሸረቲ ተሕተሃ እዛ ስር ያለው ሰውነቱን ማጠቡ ግዴታ ነው። ኸፊፈተን ካነት እነዚህ ጸጉሮች ስስ ቢሆኑም አው ከፊፈተን በርካታ ቢሆኑም እነዚህን ማጠብ ግዴታ ነው ማለት ነው። ስስና በርካታ ማለት እንዴት ነው? ስስና በርካታ ማለትማ የሚለየው በምንድነው ቢባል እንደ ተኻጡብ ሲያናግር ወደ ጓደኛው ቀርቦ ውስጡ ሰውነቱ የሚታይ ከሆነ ስስ ነው የሚባለው። አልበዛን ጭፍግግ ብሎ ሰውነቱ የማይታይ ከሆነ በርካታ ነው የሚባለው ማለት ነው። ከልሐጂቢ ለምሳሌ ቅንድቦችን ይመስል፣ ወሻሪቢ ቀርሞ ቀመስን ይመስል፣ ወልዓንፈቀቲ ቁጥበለስን ይመስል፣ ወልዒዳሪ ይሄ ቅንጥና ቅንጥ ላይ የሚበቅለው ጸጉርን ይመስል፣ ወልሁዱቢ የአይን አራቶችን የአይን ቅንድቦችን ይመስል። እነዚህ እንግዲህ ቢበረክቱም ውስጡንም ላውንም ማጠብ ግዴታ ነው። እንደ ጺም ላው ላይ ዝም ብሎ ውሃ ፍሶ መሄድ አይቻልም ማለት ነው። ወሸዕር الخد በዚህ በጉንጫችን ላይ የሚበቅለው ሸዕሩ الخدين እነሱን ይመስል ይሄም ያው ነው ማለት ነው። ወሸዕሩ الخدين ማለ ኢላ اللحية ጺም ብቻ ሲቀር والعارضين በዚህ በሁለቱ መንጋጭላዎች ላይ የሚበቅሉ ጸጉሩ ብቻ ሲቀሩ فإنه يجب غسل ظاهرهما እነሱን ላውን ብቻ ነው ማጠብ የሚወጅበው። እዚጋ ያለው ብዙ ጊዜ ስለሚበረክት በጣም በርካታ ከሆነ ላውን ብቻ ነው ማጠብ የሚወጅበው። يجب غسل ظاهرهما وباطنهما እነዚህ ሁለቶቹን ውጭኑም ውስጡንም ማጠብ ግዴታ ይሆናል። والبشرة تحتهما እዛ ስር ያለው ሰውነቱን ማጠብ ግድ ነው። መቼ? عند الخفة ስስከሆኑ فظاهرهما فقط ውጭም ብቻ ማጠብ ግዴታ ይሆናል። عند الكثافة ሲበረክቱ ደግሞ ማለት ነው። እንግዲህ ልህያ ጺምና አሪዶይን በዚህ በሁለት መንጋጭላው ላይ የሚበቅለው ጸጉር ስስ ከሆነ ማጠቡ ውሃ እዛ ውስጥ ማድረሱ ግዴታ ነው። በርካታ ሆኖ የሚከለክል ከሆነ ደግሞ ላውን ብቻ ማጠብ ነው ዋጅብ የሚሆነው ማለት ነው። ላኪን يندب التخليل حينئذ ያን ጊዜ መፈልፈሉ ሱና ነው ውሃ እንዲገባ በተወሰነ። ويجب ግድ ይሆናል إفاضة الماء ውሃን ማንቧቧት ማፍሰስ على ظاهر النازل من اللحية በዚህ እንግዲህ ከልህያው ጅርግግ ብሎ በወረደው ጺሙ ላይ ውሃ ማፍሰስ ግዴታ ነው። ወደ ውስጥ ባይገባም አን ዘቀኒ ባገጩ ላይ ወደ ታች የወረደውን ውሃ ማፍሰሱ ግዴታ ነው። በርካታ ከሆነ ላውን ውጭን ውሃ ማግኘቱ ግዴታ ነው። ወደ ውስጥ መግባቱ ዋጅብ ባይሆንም ማለት ነው። ويجب غسل جزء من الرأس ትንሽ ደግሞ ከራስ ማጠብም ደግሞ ግዴታ ይሆናል ፊት ሲታጠብ ማለት ነው። የፊት እንግዲህ ድንገት ድንበሩ ቀርቶ ክፍት ነገር እንዳይቀር ፊት ሙሉ በሙሉ ታጥቧል ማለት ማረጋገጫ እንዲሆን ትንሽ ከራስ ጨምሮ ማጠቡ ሱና ይሆናል። ወሳኢሪ ማ يحيط بالوجه ፊትን የሚያብሰውንም የሚከበውን ሙሉ በሙሉ ዙሪያውን እንዳለ ወደ ፊቱ ጠጋ አድርጎ ማጠብ ግዴታ ይሆናል። ለምን? ليتحقق كماله ፊትን ሙሉ በሙሉ አጥብ ያለው ብሎ እንዲያረጋግጥ
ወይ ليتحقق كماله ሙሉ በሙሉ ታጥቧል ተብሎ እንዲረጋገጥ ዙሪያውን ማጠብ ግዴታ ይሆናል ማለት ነው ወሲላ ነው ይሄ እንዳ ይሄ ግዴታ ነው وسائر ما يحيط بالوجه ليتحقق كماله አጠናቋል ማለት እንዲረጋገጥ ዙሪያውን ማጠብ ግዴታ ይሆናል የሚለው ቢሆነው ኢንሻአላህ የዛሬ ደርሳችን በዚህ ላይ እንቋጨዋለን ቀጣይ የቀሩትን እንመለከታለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة